እሺ ኮኪ ላይ ዘመቻ የፈጠራችሁ ሰዎች በቃችሁ ወይስ እንደቀጠለ ነው ዘመቻው? እንዴት ነው ባካችሁ? ምን ነው ባለፈው የፎሎ ቻሌንጅ ስትል እንደዚህ ዘመቻ አልፈጠራችሁላትም? ለ100,000 ብር ልጅቷ ስንት ቪዲዮ በተከታታይ ቀን እየደከመች ስትሰራ አንድ ሰው ፎሎ ያደረገ የለም። ለ100,000 ብር ለኢትዮጵያ 100,000 ብር አሰራም ለምትሉ ማሻአላ ተባረከላ ማስታወቂያ የምትሰራለች ባላት አቅም የምትጣጣር ናት። ጊዜዋን በመጥፎ ነገር ላለማባከን ሐረም ስለሄደች ያኔ ቆጫችሁ እንዴ? እሷ እኮ ለምትበላው ለምትጠጣው እኮ አልጠየቀቻችሁም። አልহামዱሊላህ ስራም አላት እኮ እየኖረች ነው። እዚህ ወጣ እንደሌሎቹ ስላላለቃቀሰች ነው፣ እዳ ስላለባት ነው 50,000 ሪያል የሚሆን እንዴ። ገቢውን እኮ እናውቃለን እዚህ ሀገር ይሄን ሁሉ እንደማይሸፍን መሳፈርም ስለማትችል እንጂ ሲጀመር አትመጣም ነበር ወደዚህ ማለት ነው። ሳትከፍል ወደ ኢትዮጵያ መሄድ ስለማትችል ነው፣ እዳ ስላለባት። ይግባችሁ። መጀመሪያ እወቁ። በተለይ ፊታችሁን የተሸፈናችሁ ሰዎች ናችሁ እሷ ላይ የተነሳችሁባት ማለት ነው። አብዛኞቻችሁ በአእምሯችሁ ብታስቡ ጥሩ ነው። ከንግግር ዕውቀት ይቀድማል። ስለሷማ የሚያውቁ ሰዎች የተረዷት ሰዎችማ እያገዟት ነው። ምንም ስለሷ እሷ ሳትናገር ራሱ ውዴታ ስላለባቸው ብቻ ሚዲያ ላይ ተቸግራ እንጂ አትወጣም ብለው ምንም ሳያውቁ ሳይጠይቋት ራሱ ለሷ ከጎኗ ቆሞ ቪዲዮ እየሰሩላት ነው። ለምንድን ነው የምትናገሯት ብለው። እናንተ ግን አዎ ውስጣችሁማ የሆነ ነገር አለ፣ ወይ ምቀኝነት አለ፣ ወይ ጥላቻ አለ እንጂ ግልጽ ነው እንጂ እንዴ። ሰው እንዴ ሳያውቅ ዝም ብሎ ይሰራል ቪዲዮ ጀጅ እያደረገ? ምንድነው ተነሳችሁባት? ምነው ባለኝ ላይ ጨምሩልኝ ብለው ቁጭ ያሉት ላይ አይደል እንደ ሄዳችሁ ሰፖርት የምታደርጉት? ታፕታፕ ኮፒ ሊንክ ምናምን ስታደርጉላችሁ የነበረው እዛ ቁጭ ብላችሁ ባሰጡ እንኳን አብዛኞቻችሁ ደግሞ እየሰጣችሁ ነው። ያለኝ ላይ ጨምሩልኝ ለሚሉት በስነ ስርዓት አፋውጥተው ለሚናገሩት ራሱ እንዴ የሷ ሲሆን ምን ነው አንገበገባችሁ? ምን የምታውቁት ነገር አለና ሲጀመር። በዛ ላይ ደግሞ የንጽጽር ጀማዓዎች ቁጭ ብለው ስላሰበስቡላት በጣም አንገበገባችሁ። እንደውም ሼም ነው ምናምን ሼም ስላያያዘቻቸው ነው የፎሎ ቻሌንጅ ስለሰራችላቸው ምናምን ሁሉ ያላችኋላችሁ አይደለም። በስራዋ ስለሚወዷት ስለሚያከብሯት ነው። ርር በሉ ስለሚያውቋት ችግሯን ስለሚያውቁ እናንተም እንደዚህ በስራችሁ ጥሩ ስራ ስሩና እነሱ ጋር መድረስ ቻሉና ችግር ካለባችሁ ችግር የለባቸውም እነሱ ቁጭ ብለው እንትን ይሏችኋል፣ ያስተባብሩላችኋል፣ ይረዷችኋል ማለት ነው። አታለቃቅሱ። እዚህ የሷ ሲሆን ነው እንደምታለቃቅሱት። ሲጀመር እሷ እኮ በሌሎች ጉትጎታ ነው የወጣችው። እኛም ሐሳስ እንደሆነች ስለምናቅ ገና ድሮ ነው የተውነው። በቃ ካላህ ይምጣ ብለን። እነዚህ ሰዎች ግን በቃ መውጣት አለበት ጉዳዩ። በግልም ለማድረግ ሞክረዋል፣ ውስጥ ለውስጥም አልተቻለም። ነገሩ በጣም እንትን ሲብስ ነው ወደ ሚዲያ የወጣው። እሷም ያለሷ ፍላጎት ለዛውም እሷ ሚዲያ ላይ እንዲወጣ ፍላጎት የላትም። ኢቭን አሁን ድረስ በጭራሽ እና አሰራም እንደ ምናምን ለምትሉ ትሰራለች። ሰው ቤት ለምትሉ ደግሞ ሰው ቤት ማሰራበት የራሷ ምክንያት አላት። የሚያውቅ ያውቃል። እናንተ የግዴታ ማወቅ አይጠበቅባችሁም። በቃ ከቻላችሁ እርዱ። እሷ የቻለ ሰው ነው ይርዳት እያሉ ያሉት እነዚህ ልጆች የቻለ ሰው አቅም ያለው ሰው ፍለጋ ነው የተመጣው እንጂ የሚያለቃቅስ ሰው ፍለጋ አይደለም እዚህ የተመጣው ማለት ነው። ሚዲያ ላይ ጉዳዩ የወጣው የቻለ ይርዳ ያልቻለ በዱዓ ማንንም ያስገድዳችሁ የለም። ምን ነው አለቃቀሳችሁ በጣም። አላህ እየተናግሯን ነገርን ያዝልኝ። ታሰረው ፖሊስ ከያዘት ማለት ነው። ሁለተኛ ደግሞ አስቡት አንድ ሰው ከእናቱ 10 ዓመት ርቆ በረሃ ላይ ወይም ደግሞ የውጭ ሀገር ሲኖር ማለት ነው። ማሰብ ያለባችሁ አባቷን በስደት ያጣችሁ ቢላህ አለይኩም። እና ያው ሁላችንም ተባብረን የቃማው እንዲስተካከለትና እናቷን እንድታገኝ ማድረግ አለብን። ያው ህይወት ላይ የሚፈጠረው ነገር አይታወቅምና ቢላህ አለይኩም እባካችሁ ማድረግ የምንችለው አድርገን የቃማውን እናስተካክላት ለማለት ነው። እንግዲህ ያው በአላህ ተማምነን እዚህ መጣ ነው። እናንተ መተሰፈው ተስፋ እናደርጋለን። ስለዚህ ኢንሻአላህ ወደ ፕሮግራም ወደ ልኛው እንግባ ማለት ነው። ወንድሞች ቀጥሉ ኢንሻአላህ። ጀዛከላሁ ኸይር ወንድሜ ኢምራን እንዲሁም እህቴ ኮልድ። እንግዲህ እንደሰማችሁት ነው ስለ ኮኪ የኔ ያልነገራችሁም ያው ከላይ በኩል ያለችው እህታችን ናትና በመልካም ስራዎቿ የምታውቋት በብዙ ነገር እንግዲህ በእርዳታ ፕሮግራሞች ላይ የምትሳተፍና ብዙዎችን ሰፖርት ስታስደርግ የመጣች እህት ናት። አንድ ነገር ሲኖር ቅድሚያ እንግዲህ የምትታየው እሷ ናት። እንግዲህ ህመምተኛ ሲኖር የታመመ ሰው ሲኖር በማሰባሰብ
ኢቭን እኔ በጣም እንግዲህ ማቃት በቻሌንጆች ላይ ኢምራን ነግሯቸዋል እና ስራዬ ብላ በተለይ ደግሞ የንጽጽር ወንድሞችን እህቶችን ሰፖርት በማድረግ የኢምራን አካውንት 1 ሚሊዮን እንዲገባ በጣም ከፍተኛ አስተዋጽኦ ካደረጉት እህቶቻችን መካከል አንዷ እሷ ናት። ኦኬ በዚህ ደረጃ ነው ሰፖርት የምታደርገው እና ታዲያስ እንዲህ የምታደርገውን እህታችንን ዛሬ እኛ በምንችለው ነገር ሰፖርት እንድናደርጋት ያህል ነው እዚህ የመጣ ነው እና ስለሷ ግን ደግሞ ሰርታችሁም ብሎ ኦኬ መስራትም ይልመድባችሁ። ቁጭ ብሎ ሳይሆን የሰዎች ማየት መስራትም አለ እንዴ ሳይሰራ የሰዎች እኛ አሁን ለምሳሌ አረብ ሀገር የእውነት ሲሪየስ ስንነጋገር አረብ ሀገር የምንኖር ሴቶች የምንፈልገውን ነገር እያገኘን ነው እየኖርን ያለ ነው ማለት ኑሯችን እየኖርን ነው እየሰራን ያለ ነው ወይስ ገና ለመኖር ነው እየሰራን ያለ ነው? ሲሪየስሊ ማለት ነው ለመኖር ነው እየሰራን ያለ ነው ወይስ እየኖርን ነው እየሰራን ያለ ነው የሚለው ነገር ፎከስ አድርጉ። ትላንት ያወራሽ ነው ያለሽው እናቱ ያኔ አሁን የምታወሩት ርዕስ እኮ ምንም አይገናኝም። ስለ ልጅቷ ነው የምታወሩት ወላ ስለ ራሳችሁ ህይወት ነው የምታወሩት? ሁላችንም ራሳችን ወክለን ነው የምናወራው እኮ ስለማንም እያወራን አይደለም። እያወራሽማ ነው ምንድን ነው እያወራን አይደለም የምትይው? አሁን እያኘክሻት አልነበረ እንደ አንቺን ብሎ ሙስሊም ደግሞ ማን ያኘካት? ምን እየተናገርኩ እየሰማች ነበር። ምን ስለሷ ስሟን ጠርሼ ጠቅሻ ተናግራለሁ። ምን እየተናገር ማሻአላ ስሟን አልጠራሽም። ስለማን እንደምናወራ እኮ ስለማን ተናገርኩኝ? መጀመር ተረጋጊ ሴትዮ። እኔ ምን አልኳት? እኔ ምንድን ነው ያልኩት? እኔ ስሟን ጠርሻለሁ። ያ ጀማ ያላችሁ ረድዋት ነው ያልኩት። እኔ ስሟን አልጠራሁም እንዴ ሹሃደ ስሟ ቢጠራም ዊዲያን ስሟ ቢጠራም ይጠራ። ሀሳባችሁ መግለጽ የምትፈልጉ ሴቶች ቀስ ብላችሁ ተረጋግታችሁ ሀሳባችሁን መስጠት ትችላላችሁ። እንረዳታለን በዚህ ምክንያት የምትሉ ገዝቶ አለላችሁ ብያለሁ። ቅድምም ማንም ገብቶ ሀሳብ መስጠት ይችላል። አይ ለጣፋቋ ሀሳብ እንስጣት ከፈለገች ፖለቲ ዛ ያጀማ ባረከላሁ ፊኩም እህቶች ሄዳ ስራዋን አሰራም ነበር ማነስ ጠበቂት ሰማለሁ ኡስታዝ ባረከላሁ ፊኩም። አንዴ እስኪ ከማዕከላችሁ እንደወጣ ያው እኔ ብቻ መቀመጡም ሀቂቀተን ግን ግዴታ መናገር ያለብኝ ነገርን ኢሻራ አድርጌ ለመውጣት ስለፈለግኩ ነው። ሰማለሁ ብዙ ጊዜ ሀቂቀተን ብስሚላሂ ረህማን ረሂም አልሐምዱሊላህ ወህዳሁ ሰላቱ ወሰላሙ አላ መን ላ ነቢየ በዕዳ። ሀቂቃ ያው ይሄ መገናኛ ብዙሃን ብዙዎችን እየጠቀመ ነው፣ ብዙዎችን አጅር እያሳጨደ ነው፣ ብዙዎቹን ቢዝነስም የሚያሳጨደው ነገር አለ፣ ብዙዎቹን ወንጀል እያሳጨደ ነው፣ ብዙዎቹን ገደል እየከተተ ነው። ወሃሉማ ሀከዛ ዋዋው እያልን እንቀጥላለን። እኔ ነገሮችን እያጣራው ነበር እዚህ ከመምጣቴ በፊት። ወንድሞች ለዚች ለእህታችን እገዛ አደረጉ እንዲደረግ ጥያቄ ያቀረቡ የሚል አጀንዳ ነው። ከዛሊከ እህታችንም እኔ ከማጣራቴ እዚህ ከመምጣቴ በፊት እነዛ ያሉት ወንድሞች ከዛ በኋላ ሸርህ አድርገው ነበረ ነገሩ። እኔ መሰለኝ መጀመሪያ ቪዲዮ ላይ እንደዚሁ የሆነ ነገር ተገልጾ ገንዘብ ሰብስቡላት ምናምን በሚል አካል ነበር። ወላኪን አኺረን ወንድማችን ሳላህ ይመስለኛል ምንድነው ያለው? ይህቺ ልጅ ዕዳ እንዳለባት ነው የተናገረው። ዕዳ እንዳለባትና ይህቺ ልጅ ወዳ አቅርቡኝም ብላ አይደለም ተገዳ ነው። ሀቂቃ አትፈልገውም እዚህ ሚዲያ ላይ መቅረቡን። የወንድሞች ቪዲዮን የሰማ ሰው ሊያቅች እኔ እንደሰማሁት የሰማ ሰዎች አረብ ሀገር ያሉ ሰዎች እብድ ናቸው፣ አረብ ሀገር ያሉ ሰዎች ይጮሃሉ፣ አረብ ሀገር ያሉ ሴቶች ጭንቅላታቸው ጎዶሎ ነው ይባላል ማለት ነው። የምንፈልገው ለጥቅማቸው ሲሉ ብቻ ነው የሚፈልጉን። አብዛኛው ሰው ከቤተሰብ ጀምሮ ሁሉም ሰው የሚፈልግ ግን ለጥቅማቸው ሲሉ ነው እንጂ ኦኬ እነሱ ለሌላ ነገር ምናምን የለም። እና ራሳችሁን ማወቅ አለባችሁ። ታየው ለራሳችሁ ማወቅ አለባችሁ። አንቺ ከበላይሽ ያለን ሰው ትረጃለሽ? ከበላይሽ እየተዝናና የሚኖር ሰው ደልቶት የሚኖር ሰው ትረጃለሽ? አንቺ ከቤት አንድ ቀን ወጠሽ ማታቂ እየወጣ የሚዝናናን ትረጃለሽ? አንቺ ቤተሰብሽን ያረዳሽ ወጠሽ ትረጃለሽ? እንዴ እስኪ ራሳችሁን እዩ። ከቤት ከወጣችሁ ስንት ጊዜያችሁ ነው? እስቲ ሳዑዲ እየኖራችሁ ኡምራ ከሄዳችሁ ስንት ጊዜያችሁ ነው? በየሳምንቱ ኡምራ የሚሄድ አባያው ባለ 250 ሪያል አባያ እየለበሰች የምትዝናና ሴት ትረጃለሽ? ለራስሽ አታቂም? ቤተሰብሽን አትረጂም? ራስሽን መጀመሪያ ከሽቀላ አውጪ፣ ከአረብ ሀገር አውጪ። ከዛ በኋላ ለመርዳት ትሄጃለሽ። አረብ ሀገር ያለ ሰው
የሚረዳው እዚህ የሚኖር ሰው ብቻ ነው። ብዙ ሰው የሚፈልገን ለጥቅሙ ብቻ ነው። እኔ ወላሂ በጣም ነው በብዙ ነገር እኔ ሳይ እዚህ እርዳታ ሳይ ብዙ ነገር ነው የሚሰማኝ። ምክንያቱም እኛ 4 ቤት ውስጥ ተቆልፎ በ6 ወር በ5 ወር አንወጣም ከቤት። ሰውነን ስሜት አለን፣ ይሰማናል። የሚፈልጉን ለጥቅማቸው ብቻ ነው። እንዴት ነው ከበላያችን ያለን ሰው ለእርዳታ እንትን የምንለው? ገና ለገና ወንድሞች፣ ታዋቂ ወንድሞች፣ ፌመስ ወንድሞች ስለጠየቁን ብራችንን አውጥተን የምንሰጠው። ይሄንን ማወቅ አለባችሁ። እሺ ለራሳችሁ ወቁ። ማንም ሰው ከበላዩ ያለ አይረዳም። የማያልፍለት ድሀ ሀብታም ይጋብዛል እንደሚባለው አትሆኑ። 7 ዓመት 8 ዓመት 9 ዓመት እየኖርሽ እድሜሽን እየፈጀሽ ለሰው ትረጃለሽ። መጀመሪያ ከአረብ ሀገር 10 ዓመት ከኖርሽበት እናትሽን ሂጂና። እኛ 10 ዓመት 8 ዓመት ሆኖናል እናታችንን ካየ ኢቃማ አውጥቼ ዓመት ሆኖኛል። ሂጅ አላየኋትም። ኑሮ ስላልሞላልኝ ነው። ገባ? ሁሉም እናቱን ይናፍቃል። ሁሉም ወላጅ እናቱን፣ እህቱን፣ አጎቱን፣ ቤተሰቡን ያላጣ የለም ስደት ላይ ሆኖ። አባቷ ስለሞተ ነው እናቷን ማየት ፈልጋለች። እኔ እናቴን ማየት ፈልጋለሁ። እዚህ ዱኒያ ላይ ያለችኝ እናቴ ብቻ ናት። ሂጂ ማየት ፈልጋለሁ እናቴን አፍቃኛለች። አላህ ምስክሬ ነው። ግን እኔ መጥቼ እናቴን አፍቃኛለች ብዬ ብር አሰባስቡልኝ ብትሉ ስሙን ያትሰጡኝም። ተሰሚነት የለኝም እዚህ ሚዲያ ላይ ማለት ነው። አላህም ፍሩ። አንቺ ራስሽን ርጂ፣ ራስሽን ከሽቀላ አውጪ። ከዛ በኋላ አላህ ብር ከሰጠሽ ያኔ እንትን ትያለሽ። እኛ ብር ቢኖረን ከሽቀላ አንወጣም። ለምንድን ነው የሰው ፊት እየገረፈን ሽንት ቤት አረብ ሀገር እንደው ሁሉ ነገራችን ችለን ናፍቆት ችለን እዚህ አረብ ሀገር ቤት እየጠረግን የምንኖረው ለምንድን ነው? እንዲያልፍልን ብለን እኮ ነው እንጂ ሰው ልንረዳ አይደለም። የምንረዳ ከሆነ ራሳችን ብር ካለን ከሽቀላ ውጪ ሀገርሽ ግቢ፣ እናትሽን እያት። ከዛ በተረፈ ግን እንደዚህ ሰው ለመርዳት የምንጋጋጠውን ነገር ምናምን አቁሙ። ራሳችሁን እርዱ፣ ለራሳችሁ አሳልፉ። ከዛ በተረፈ ግን አታሽቃብጡ። የሆነ ሰው ፌመስ ሰው ስለተናገረ ሁሉም ነገር ትክክል ነው ማለት አይደለም። ገባችሁ? እና ራሳችሁን እወቁበት። ወላሂ አላህን እንዲህ ቁጭ ብለሽ እስኪ የራስሽን ህይወት ቁጭ ብለሽ ራስሽን መርመሪ። 10 ዓመት ኖረሽ 11 ዓመት ኖረሽ ምንም ነገር አላለፈልሽ እየሸቀሽ ለሰው ግን ተረጃለሽ። እና አፉ በለኝ። ወሰላሙ አለይኩም። ወአለይኩም ሰላም። እህታችን ሀሳብ የሰጣችሁ ሰዎች አንድ ለኛ ጋር ሀሳብ ስላዳመጥናችሁ እኛ ደግሞ ሀሳብ ውስጥ ቢስሚላህ ራህማን ራሂም ለወርድ ስለሆነ አንድ ደቂቃ ልውሰድና ከዛ በኋላ ይቀጥላል። ኸይር ያ ጀማ እቺ ነገር እንደው ከቻላችሁ ሪከርድ አድርጉልኝ። ያ ሁሉም ሰው መስማት ስላለበት ማለት ነው። ካስታወሳችሁ ትናንትና አንድ ቤት ላይ የሆነ እርዳታ ወይም ደግሞ ድጋፍ ነበር። ድጋፉም ደግሞ ለእህታችን ኮኪ ነበርና አይ ቲንክ ዛሬ ላይ ምን አየሁ፣ ለምን እንደዚህ ተደረገ? ይሄ እኮ ተገቢ አይደለም። እሷ በራሷ ሰርታ 10 ዓመት ትንሽ ነው፣ እኛም እንደዚህ አሳልፈናል የሚል ነገር በጣም እየሰማሁ ነበረ። ኦኬ አይ ቲንክ ይሄን ነገር ለህይወት ከፍዬ ይመለከታለሁ። አንደኛ እንደው እንደ ምክር ማለት ነው ሙስሊም እህቶቼ፣ የሙስሊም ባህሪ ምንድን ነው? የሆነ ነገር ከሆነ ሰውን ይመክራል በትክክል ከሆነ፣ ካልቻለ ግን ዝም ብሎ ነው የሚያልፈው አይደለ? ስለዚህ ቢላህ አለይኩም እንደው አሁን እኛ አግዞ አልናችሁም አይደለ? ወይ ሁሉም ሰው አግዞ አልተባለም። አቅሙ ያለው ይርዳ የተባለ አይደለ እንዴ? ስለዚህ መርዳት የሚችል ካለ ነው ይረዳል። ካልሆነ ግን ዝም ብሎ ማለፉ ለእናንተም ኸይር ነው። ለምን? የሙስሊም ባህሪ በማያገባው ስለማይገባ ማለት ነው። አንደኛ። ሁለተኛ ደግሞ ስመጣ አንድ ሰው ቪዲዮ ለቀቀ፣ እንደዚህ ቦታ አይተናት ነበር እኮ መካ ሄዳለች፣ ስለዚህ ሀብታም ናት ብሎ ማሰቡ ይሄ በጣም ያሳዝናል። ወላሂ ያሳዝናል እንደ ሙስሊም። ለምን ካላችሁኝ አንድ ሰው መካ ሄደ ማለት ሀብታም ሆነ ማለት ነው እንዴ? ከጀርባ ያለውን ታውቃላችሁ? አንድ ሰው ከጀርባ ምን እንዳሳለፈ ታውቃላችሁ? ወላሂ አታውቁም። ማንም ሰው አያውቅም። ኦኬ። ስለዚህ በሱ ባታወሩ። ግን ትክክል ናችሁ ብዬ የማስበውን ፖይንት ደግሞ አለኝ። እሱ ምንድነው? አረብ ሀገር ላይ እንደዚህ በጣም ብዙ እህቶች አለን እንደዚህ ያሳለፍን አለ። ይሄ በጣም ትክክል እኮ አይደል እንዴ? ትክክል ነው። ግን ደግሞ አንድ ሰው ተረዳና እኔ ምንትን ነኝ ማለቱ ይሄ ሰሪ አይደለም። በሰው መቅናት ይባላል። ወላሂ በሰው መቅናት ይባላል። አንድ ሰው ተረዳ፣ ስለዚህ እኔም አላ ይሄ ተገቢ አይደለም። ግን ደግሞ ትክክል ናቸው፣ ብዙ አላችሁ። ናም ወላሂ ሐቅ ነው። በዚህ ትክክል ናቸው፣ እኔም እደግፋቸዋለሁ። በመቀጠል የአረብ ሀገር ሴቶች ብዙ ጊዜ እንደዚህ ነገር ይጠይቃሉ እና እኛን አደግፉን ምናምን ነገር እሷ ታዋቂ ስለሆነች ነው ምናምን የሚል ነገር ተነስቶ እዚህ ጋርም ቀስ አድርጌ ላንሳውና ልለፍ። አንደኛ ሁልጊዜ ስንናገር ቢላህ አለይኩም
የአረብ አገር ሴቶች ሌላም ጊዜ እንደ ምክር ነው። አላማ አላችሁ የሄዳችሁበት አላማችሁ ላይ ትኩረት አድርጉ። ይሄ ትክክል ነው፣ መነገርም አለበት። እህቶቻችን አረብ ሀገር ያላችሁ እህቶቻችን አላማ አላችሁ፣ አላማችሁን አትርሱ። እኛ ያለው አቅሙ ያለው ሰው ነው። አቅሙ ያለው ሰው ካለ ይርዳ ነው አይደል እንዴ? አቅሙ ያለው ይርዳ። አቅሙ ያለው ስለረዳ ተበደን አይባልም። ምሳሌ እዚህ ወንድሞች ራሱ ሁሉም 40 ሺህ 20 ሺህ አዋጣ። አብዱልፈታህ አዋጣ፣ ዛኪር አዋጣ፣ አቡኪ አዋጣ፣ ሁሉም አዋጣል። በውስጥ የሚያዋጣ አለ። እናንተን አዋጡ ግዴታ እኮ ያለ የለም ሐባይቢ። እሺ ሜቢ የመሰላችሁ እንደዛ ከአረብ ሀገር ወስደን አይደለም። እሺ ይሄን እንደ እውቀት ያዙት። እሺ በመቀጠል ደግሞ ቢላህ አለይኩም ይሄ ተገቢም አይደለም፣ የሙስሊም ባህሪ አይደለም። ለምን አንዲት እህታችን በቃ ቸግሯታል፣ 10 ዓመት ነው ካለ ኢቃማ የቆየችው። ስለዚህ ያቅማችን እንደግፋት፣ ያለን ካለን ሰፖርት እናድርግ ነው። እሷን ሰፖርት አደረግና እኛ አልተደረግንም ብሎ ማዘኑ ማልቀሱ፣ መጥፎ ሰራችሁ የተራቡ አለ። ይሄ ተገቢ አይደለም። እንደዛ ካለንማ ቢላህ አለይኩም እንደዛ ካለን ስንረዳ አይ ይሄን ሰው ያንረዳውም ከዚህ የበለጠ ድሃ እኮ አለ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም እንደዛ አስተምረው አንዴ ሲጀመር ሰደቃ ከምንድን ነው የሚጀምረው? ከምናውቀው ሰው እኮ የሚጀምረው። ሰደቃ ይሰጥ ለማን ነው የሚሰጠው? በእስልምናችን ለማን ነው የሚሰጠው? ከጎናችን ካለው ነው። ቤተሰብ ከቤተሰብ ደግሞ ጓደኛ እያልን እንደሚቀጥለው። ስለዚህ እህታችን እዚህ ያላወጣው ነው ከባድ ነገር አለባት። ወላሂ እዚህ ባወራ ራሱ ታዝናላችሁ። እንዴት አልቅሳ እንደነበር እንዴት እኛ ለምናት እንደሆነ ቢገባችሁ ቤቢ እንደዛ አትሆን ነበር። ብቻ ግን አንዳንድ ሚዲያ ላይ ያያችሁት ነገር በሙሉ ምንድነው የምትወስዱት? የእሷ እርዳታ ነው የሚባለው ወይ ስጦታ ነው የሚባለው? መልሽልኝ እስኪ። ስጦታ ነው ወይስ እርዳታ ነው? ሪከርድ ላይ እንደሰማሁት እንግዲህ እርዳታ ነው የተባለው። እርዳታ ነው አይ ቲንክ ይመስለኛል። 50,000 ሪያል ነው ያለባት አይደለ? 50,000 ሪያል በጣም ከባድ ነው። እኔ ቢሆን ታነቄ ነበር የምሞተው። እንደውም በጣም ጎበዝ ናት እሷ። 50,000 ሪያል ተሸክማ ደስተኛ ሆና ስቃ ቪዲዮ እየሰራች ፈገግታ ሳይለያት ከመካ መዲና እየሄደች እንደው በጣም ጥሩ ላይ ናት። የምር እኔ በጣም አደንቃታለሁ። ወላሂ ላዚም አስቡት። እኔ አሁን 300,000 ብር አለብኝ፣ ግን ጭንቀት ላይ ነኝ። እኔንም ደገፍ ብታረጉኝ በዚህ አጋጣሚ አሪፍ ነው። ያው መፈመስ ለእርዳታ ስለሚጠቅም ብዬ ነው። አልሙሂም የምር ልጅቷ ቸግሯት ከሆነ ወላሂ ላዚም እርዷት፣ ያላችሁ ስጧት፣ አግዟት፣ ደገፍ አድርጓት ካለችበት ነገር እንድትወጣ ባይነኝ እኔ እንደኔ ማለት ነው። እና በዛውም ግን እኛንም ደገፍ እያደረጋችሁን ቢሆን አሪፍ ነው። ለካርድ መግቢያ ከእናንተ ጋር እየመጣን እንድናወራ ዋይፋይ የምንሞላበትንም በዛው እያገዛችሁን ለኛም ለምን ይለፈንኛስ? በቃ ይሄ ነው። ኧረ ሳቅ አታብዙ እናንተ ሰዎች እንዴ! ልታስበልኝ ነው። እኔ ያላችሁ ስጧት፣ ወላሂ ያላችሁ የተረፋችሁ ስጧት። እንዴ በጣም መከራ ነው። አስቡት እንግዲህ 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ጌጥ ነው። 50,000 ሪያል ተካፍለን ብንሞላላት ከኛ ምንም የሚጎል ነገር የለም ባይነኝና ሌሎቻችሁ ያ ጀማዓተል ኸይር ወዳችኋለሁ፣ ግን አካውንቴ ከታች አስቀምጥላችኋለሁ የኔንም። እሺ ሰው ፈገግ የሚለው ከጀርባው በፈገግታው ብዙ ነገር እየደበቀ እና ያን አይታችሁ መገመት የለባችሁም። ስለዚህ በዛ ፈገግታ የሚደበቅ ብዙ ነገሮች አሉ። እኛ በቅርበትም ስለምናውቅ ይህን ነገር ስለተረዳን ነው። ሌላኛው ደግሞ ብዙ ጊዜ መሰል ነገራቶች ሲነሳ የአረብ ሀገር ሴቶችን ያነሱና እነሱን እንትን ለማድረግ ነው ምናምን ብለው ይናገራሉ። የመጀመር እንደዛ አይደለም። እሺ አንድ ሰው ሌላውን መርዳት ያለበት ምንድን ነው? በቂ ነገር ሲኖረው ነው። በቂ ነገር አለኝ ብሎ ካሰበ ነው ሌላውን ሊረዳ የሚገባው እንጂ ማንኛውም ሰው ይርዳት ምናምን እንደዛ ብለን አልተናገርንም። እሺ ያለው ሰው ያለው ነገር ይሰጣል ነው። ማንኛውም ሰው ቢቸገር እኛ እንደዛ ከማድረግ ወደኋላ አንልም። እናንተ የምታውቁትም እናንተ የማታውቁትም አለ። ምንድነው የሚቸገር ማንኛውም ሰው ካለ በምናውቀው መጠን በምንችለው መልኩ እኛ እንረዳለን። ከዚህ በፊት ያደረግናቸው ብዙ ነገራቶች አሉ። ያው እዚህ ፊት ማውጣቱ ተገቢ አይደለም። የተቸገሩ ወንድሞች እህቶች ይኖራሉ፣ ይደረግላቸዋል። ተመርጦ ምናምን አይደለም። ስለዚህ ያ ስለሆነ መርዳት ከተቻለ መርዳት ባለን ነገር፣ ካልተቻለ ግን በቃ ማለፍ ነው። ሁሉም ሰው ይርዳት ምናምን ተብሎ አዋጅ አልወጣም። አሁን እንደዛ እኮ ነው ይመስለኝ። ምራታ ከሆነ አዋጅ የወጣ ይመስላል። እያንዳንዱ ሰው መርዳት አለበት ተብሎ በቃ የተነገረ እንደዚህ አድርጎ የተናገሩት፣ ግን እንደዛ አልነበረ። ማንም እንደዛ ያለ የለም። አቅም ያለው ሰው
እህታችንም ማገዝ የሚችል ሰው ካለ የእርዳት የተባለው እንጂ የአንዳንዱ ሰው ላይ ግዴታ የተደረገ ይመስል እኔ አልረዳትም፣ ለምንድነው ማግዛት፣ ማን ስለሆነች ነው ምናምን እያሉ ኮሜንት ይጽፋሉ። እኔ ወላሂ ማታ በጣም የሚዩት አድርጌ እንትን ስስቅ ነበር እና ማን ስለሆነች ነው ምናምን አይነት ነገር ሲናገሩ ነበር። ግዴታ ነው አልተባለም። 5 ብር ያለው 5 ብር ይስጣት ነው የተባለው። በቻልነው እንተጋገዝ ነው የተባለው እንጂ የሆነ ግዴታ ነው የተባለ ይመስል አላግዛት ምናምን ስትሉ አግዟት አላልንም። ያለው ሰው ነው የሚያግዘው እንጂ ያሌለው ሰው የለኝም ብሎ ካሰበ መተው ነው ያለበት እና ግዴታ የተደረገባችሁም አድርጋችሁ እንትን እንዳትሉ። በዚህ ደረጃ ደግሞ በጣም ነው የሚያሳዝነው። ከማይጠበቅ የማይጠበቅ አይነት ኮሜንቶችን ስናይ ነበረ፣ እጅግ ደስ የማይሉ እና አላኩል ሀሊን ግን ያው እናልፋለን። እህታችን አላህ ያግዛት፣ እናንተንም ደግሞ አላህ ሸክማችሁን ጭንቀታችሁን ያንሳላችሁ። ሁሉም ሰው ብዙ ነገር ነው ደብቆ የእናንተንም ችግር የእናንተንም ህመም የእናንተንም ሁሉ ነገር እኛ እንረዳለን እና አላህ እንግዲህ ለሁላችሁ ሀጃችሁን ያቅልላችሁ፣ ሀጃችሁን ይሙላላችሁ፣ እዳ ያለባችሁ እዳችሁን ይክፈልላችሁ፣ ብዙ ነገር እና ኢንሻአላህ አፉ ብለናል እኛ። ባረከላሁ ፊኩም። ይህን ይመስላል።